ስለዚህ በትላንትናው ጨዋታ ማንቸስተር ዩናይትዶች ፉልሃምን 3-2 አሸንፈዋል። ማንቸስተር ሲቲዎች ደግሞ ወደ ቶትንሃም ስቴዲየም ተጉዘው ነጥብ ተጋርተው ወጥተዋል ማለት ነው። ስለዚህ ይሄ ለማን በተለይ ለአርሰናል ትልቅ ዜና ነው። ስለዚህ ትላንትና ማታና ሌሊት ከጨዋታው በኋላ የወጡ የተወሰኑ ዜናዎችን ዋና ዋና ነገሮችን እነግራቸዋለሁ። ስለዚህ ማንቸስተር ዩናይትዶች ፉልሃምን 3-2 ነበረ ማሸነፍ የቻሉት። ቤንጃሚን ሼሽኮ በ94ኛው ደቂቃ ላይ በኦልትራፈርድ ማንቸስተር ዩናይትዶች ሶስቱንም ነጥብ ይዘው እንዲወጡ ማስቻል ችሏል። ስለዚህ በአሁኑ ሰዓት ላይ ማንቸስተር ዩናይትዶች በጊዜያዊ አሰልጣኛቸው ማይክል ካሪክ ያደረጓቸውን ሶስቱን ጨዋታዎች መካከል ሶስቱንም አሸንፏል ማለት ነው። ስለዚህ ሶስቱንም በድል መወጣት ችለዋል። ይህ ለማይክል ካሪክ እንግዲህ ለምሳሌ ሮይተርስ እንደዘገበው ከሆነ ለማይክል ካሪክ ትልቅ ድል ነው በማለት ነው የጻፈው። ከዛ በተጨማሪ ደግሞ ያው የጨዋታው ሂደት ካሰሚሮ ነበረ የመጀመሪያውን ወይም የመክፈቻውን ጎል በትላንትናው ጨዋታ ላይ ያስቆጠረው። ከዛ የሱ ጎል በማቲያስ ኩኛ ሁለተኛው ጎል ቀጠለ። ፉልሃሞች ራውል ጂሜኔዝ ስሙን በትክክል ብያለሁ ተስፋ ላድርግ። በሱ አስቆጠረው ፔናልቲ ወይም ደግሞ ፍጹም ቅጣት ምት አንድ ጎል አገቡ። ከዛ በኋላ ደግሞ ኬቨን ያቻነቱን ጎል አስቆጠረ። ከዛ ቤንጃሚን ሼሽኮ ነው እንግዲህ በ94ኛው ደቂቃ ላይ የማሸነፊያውን ጎል ያስቆጠረው። ምክንያቱም ፔናልቲ ወይም ፍጹም ቅጣት ምቱ 85ኛው ደቂቃ ላይ ነበር የተሰጠው። ማንቸስተር ዩናይትዶች ካሴሚሮ በ19ኛው ማቲያስ ኩኒያ በ56ኛው ደቂቃ ባስቆጠራቸው ጎሎች 2-0 ሲመሩ ነበረ። ከዛ ፔናልቲ ወይም ፍጹም ቅጣት ምቱ በራውል ጂሜኔዝ በሱ 85ኛው ደቂቃ ላይ ፍጹም ቅጣት ምት ሲቆጠሩ 2-1 ነው። ከዛ 91ኛው ደቂቃ ላይ ኬቨን ሲያስቆጥር አቻ ሆኑ ማለት ነው። እና ማንቸስተር ዩናይትዶች በ94ኛው ደቂቃ ላይ በቤንጃሚን ሼሽኮ አሸንፈው መውጣታቸው በፊት የምናውቀው ማንቸስተር ዩናይትድ አለ አይደለ? ዩናይትድ ሲባል ስሙ ትዝ የሚለን። ስለዚህ እሱን በነገራችን ላይ በቅዳሜና እሑድ ያየናቸው ጨዋታዎች በጣም ነበር ደስ የሚሉት። የቼልሲ አለ፣ የአርሰናል 4-0 አለ፣ ከዛ ደግሞ ትላንትና የዩናይትድ አለ፣ ከዛ ቀጥሎ የማንቸስተር ሲቲ ጨዋታ አለ። ብቻ አዝናኝ ጨዋታ ያየንበት ሳምንት ነበረ። እናም ስለዚህ ሌሊት የወጡ ሌሊትና ከጨዋታ በኋላ የወጡ ለምሳሌ የሮይተርስ የስካይ ስፖርትስ ዘገባዎች እንዳለ ያተኮሩት በብዛት ሼሽኮ ላይ ነው። ከዛ ደግሞ የማንቸስተር ቀጣይነት ያለውን ድል ነው እና ይሄ የማንቸስተር ዩናይትድ ትላንትና ድላቸው በአሁን ሰዓት ላይ 4ኛ ደረጃ ላይ እንዲቀመጡ አድርጓቸዋል። ከማንቸስተር ዩናይትድ ጨዋታ በፊት ቼልሲዎች ነበሩ በ40 ነጥብ 4ኛ ደረጃ ላይ ተቀምጠው፣ ከዛ በኋላ ሊቨርፑሎች በ5ኛ ደረጃ ላይ ተቀምጠው የነበረው አሁን ሊቨርፑሎች 6ኛ ደረጃ ሆነዋል። ዩናይትዶች ደግሞ በ41 ነጥብ 4ኛ ደረጃ ላይ ነው የሚገኙት። ስለዚህ ከዚህ ጨዋታ በኋላ በጣም ኤንፈሲስ ወይም ደግሞ ትኩረት የሰጡት ለምሳሌ ከዜና ምንጮች መካከል ሮይተርስ ነው። ሮይተርስ በካሪክ አመራር ወይም ደግሞ በካሪክ አሰልጣኝነት ማንቸስተር ዩናይትዶች 3ኛ የፕሪሚየር ሊግ ተከታታይ ድላቸውን ያሳኩት በማለት ነው የዘገበው። በተለይ እሱ ብቻ ሳይሆን ማንቸስተር ሲቲን ማሸነፋቸውን፣ አርሰናልን የሊጉ መሪ ማሸነፋቸውን፣ ከዛ ደግሞ ትላንትና ፉልሃምን በተለይ ጎሉ ከገባባቸው ፍጹም ቅጣት ምት ከተሰጠባቸው በኋላ ተስፋ ሳይቆርጡ ማግባታቸውን የገለጸው። ሮይተርስ በድጋሚ ትኩረት የሰጠ ሌላው ነገር ምንድን ነው? የሼሽኮ ማች ዊነር መሆን ወይም ደግሞ የጨዋታው አሸናፊ መሆን ነው። ስለዚህ ሼሽኮ ትላንትና ከተቀያሪ ወንበር ተነስቶ የማሸነፊያውን ጎል ማስቆጠሩን በደንብ አጉልቶ ነው ሮይተርስ ጽሁፍ የጻፈው ማለት ነው። ስለዚህ በትላንትናው ጨዋታ ለማንቸስተር ዩናይትድ የመጀመሪያ ተሰላፊ የነበሩት ፎርሜሽኑ 4-2-3-1 ነበር። ስለዚህ ከኋላ በረኛ ላሜንስ አለ። ከዛ በኋላ ዳሎት፣ ማጓየር፣ ማርቲኔዝ እና ሸዋሉ። ትላንትና ማጓየር ቢጫ ካርድ አይቷል። ከዛ ካሰሚሮ እና ሜኖ ነበሩ። ከዛ ወደፊት ደግሞ አማድ ዲያሎ፣ ፈርናንዴዝ እና ኩኒያ ነበሩ። ከፊት ምቦሞ ነበር። በነገራችን ምቦሞ ማለት ነው በጣም ደስ የሚል የፊት መስመር ተጫዋች። ለማንኛውም በትላንትናው ጨዋታ የመጀመሪያ ተሰላፊ የነበሩት እነዚህ ነበሩ። ስለዚህ ሼሽኮ የመጀመሪያ ተሰላፊ ራሱ አልነበረም። ከዛ ተቀይሮ ከገባ በኋላ በተለይ ለማንቸስተር ዩናይትድ 3 ነጥብ ይዞ መውጣት ማሸነፍ ዋና አስተዋጽኦ የነበረው እሱ ስለነበረ እሱን አጉልተው ወጥተዋል ማለት ነው። ከዛ በኋላ ኦፕታ አናሊስት የጻፈው ምንድነው የማይክል ካሪክ ተጽዕኖ ቀጥሏል የሚል ነው። ስለዚህ አሁን በማንቸስተር ዩናይትድ ቤት ያለው ጊዜያዊው አሰልጣኝ ማንቸስተር ዩናይትዶችን ለ3 ተከታታይ ድሎች ማብቃቱን እሱን በድጋሚ ጽፎ ስለዚህ ምናልባትም
እሱ የማንቸስተር ዩናይትድ ቆይታው ዘላቂ ሊሆንበት የሚችለው እድል ከፍተኛ መሆኑን ነው የገለጸው። በዚሁ የሚቀጥል ከሆነ የእሱ ብቻ ሳይሆን የብሩኖ ፈርናንዴዝንም ተጽዕኖም በዚሁ ለመጥቀስ ሞክረዋል። ምክንያቱም ብሩኖ ፈርናንዴዝ ትላንትና በጨዋታዎቹ ላይ የነበረው አስተዋጽኦ ወይም ተሳታፊነት እሱ ብቻ ሳይሆን ጨዋታውን አሲስት ሲያደርግ ከዛ በተጨማሪ ደግሞ አሁን ላለው ለማንቸስተር ዩናይትድ ስኬት እሱም እንደ አምበልነቱ ወይም እንደ ካፕቴንነቱ ብሩኖ ፈርናንዴዝን ኦፕታ አናሊስት ሲያደንቀው ነበረ። እሱ ብቻ ሳይሆን ኦፕታ አናሊስት ትኩረት ያደረገበት ጽሁፍ ምንድን ነው? ትላንትና የነበረው የቫር ድራማ ነው። ቫር ድራማ ብሎታል። ወይም ደግሞ የተሻረው ጎል ፉልሃሞች ጎል አግብተው ነበረ። ከዛ በኋላ ኦፍሳይድ ወይም ከጨዋታ ውጭ ነው በሚባል ሩልድ አውት ተደርጎባቸዋል ወይም ተሽሮባቸዋል ነው የሚለው ይህ ዘገባ። እናም ደግሞ የማንቸስተር ዩናይትድ ፍጹም ቅጣት ምት ተሰጥቷቸው ከዛ በኋላ እሱም ተሽሮ በቅጣት ምት ውስጥ ሪቨርስ ሆኗል ነው የሚለው። ከዛ ወደ ስካይ ስፖርት ዘገባ በምንሄድበት ጊዜ በድጋሚ የፉልሃም ያቻነት ጎል በቃ ነጥብ ተጋርተው የሚወጡ ያስመስል ነበረ። ከዛ ግን ማንቸስተር ዩናይትዶች ተስፋ ሳይቆርጡ ጨዋታውን አሸንፈው መውጣት እንደቻሉ ነው ስካይ ስፖርት እየዘገበ ያለው። ስለዚህ የስካይ ስፖርት ዘገባ እንደውም ሄድላይኑ አርዕስተ ዜናው የሚለው ቤንጃሚን ሼሽኮ ስኮርስ ሌት ዊነር አስ ማይክል ካሪክ ጋይድስ ሳይድ ቱ ተርድ ስትሬት ፕሪሚየር ሊግ ዊን። ስለዚህ የማይክል ካሪክ ቡድን ሶስተኛ ተከታታይ የፕሪሚየር ሊግ ድሉን እንዲያሳካ ቤንጃሚን ሼሽኮ ከረፈደ ጎል ማስቆጠሩን ነው የሚገልጽልን ማለት ነው። ስለዚህ ያው የቤንጃሚን ሼሽኮ ጎል እንዳለ ሆኖ ማንቸስተር ዩናይትዶች በሚያስደምም መልኩ ይለናል የስካይ ስፖርት ጽሁፍ ኢምፕሬሲቭሊ አፍተር ኢምፕሬሲቭሊ ቢቲንግ አርሰናል ኢን ማንቸስተር ሲቲ፣ አርሰናልን እና ማንቸስተር ሲቲን በሚያስደምም መልኩ ካሸነፉ በኋላ የማይክል ካሪኩ ማንቸስተር ዩናይትድ በድጋሚ ሌላ ፈተናን አለፈ የሚል ጽሁፍ ነው እዚህ ጋር ስካይ ስፖርት የጻፈው። ስለዚህ ለማንቸስተር ዩናይትድ ደጋፊዎች እንኳን ደስ አላችሁ። ላይ ካውዳ ዜት ፊል አሁን ስሜቱ እንዴት ነው? ማሸነፍ ወደ ድል መመለስ እንዴት ነው ስሜቱ? ስለዚህ ከጨዋታው በኋላ የማንቸስተር ዩናይትዱ አሰልጣኝ ማይክል ካሪክ ምንድን ነው ያለው? የተለየ ቦታ ነው ይህ የተለየ ቦታ ነው እና የተለየ ነገር ማድረግ የምንችልበት ቦታ ነው በማለት ነው እንግዲህ ስለ ኦልትራፈርድ የተናገረው። የኦልትራፈርድ ቲያትር ኦፍ ድሪምስ እንደዛ ነው አይደለም የምንለው፣ የህልሞች ቲያትር የሚል ትርጉም ሊኖር ይችላል። ስለዚህ ለማንኛውም ኦልትራፈርድ የተለየ ቦታ ነው በማለት ነው የገለጸው። ከዛ በተጨማሪ ደግሞ ተጫዋቾቹ ሞገሳ እንደሚያስፈልጋቸው ተናግሯል። ክሬዲት ቱ ዘ ቦይስ ነው ያለው። ዛሬ በጣም ከባድ ጨዋታ እንደሚሆን አውቀን ነበረ። እናም ሳምንቱን በሙሉ እንዴት እነዚህን ቡድኖች ማሸነፍ እንዳለብን እንዳለ ስናጠና ነበር፣ ጥያቄ ስንጠይቅ ነበረ በማለት ነው ያወራው። ፉልሃም በጣም ጥሩ ቡድን ነው። እናም ያው ከጨዋታ በኋላውን ቢሆን ብዙ መመለስ ያለብን ጥያቄዎች እንዳሉ እናቅ ነበር በማለት ነው የገለጸው። ስለዚህ we knew that we were going to have a lot of questions to answer። ስለዚህ በተለይ ለሌት ጎሉ ወይም ደግሞ ለመጨረሻ ለማሸነፊያ ጎሎቹ ተጫዋቾች ሞገሳ ይገባቸዋል። ክሬዲት ቱ ቦይስ ፎር ሌት ጎል ላስት ዊክ ክሬዲት ቱ ቦይስ ፎር ሌት ጎል ላስት ዊክ ዳት ዊ ኮንሲደርድ ዘን ጎ አጌን ኤንድ ዊን። ስለዚህ ጎል ከገባብን በኋላ ሌት ወይም ጨዋታው ሊያልቅ አካባቢ ከዛ ተመልሰው በማሸነፋቸው ሞገሳ ይገባቸዋል ያለው። በተለይ ላስት ዊክ ብሏል፣ ባለፈው ሳምንት፣ በተለይ ዛሬ። ምክንያቱም ባለፈው ሳምንት ከአርሰናል ጋር አርሰናሎች አቻ ሆነው ነበረ። ያው መጀመሪያ በኦን ጎል አርሰናሎች መሪ የነበሩ ቢሆንም ላስት ዊክ ወይም ባለፈው ሳምንት ከማንቸስተር ዩናይትድ ጋር ሲጫወቱ፣ ስለዚህ በተለይ ዛሬ ነው ያለው። ምክንያቱም ማንቸስተር ዩናይትዶች 2-0 ከመሩ በኋላ ነው እንግዲህ በ85ኛው ደቂቃ ላይ ፍጹም ቅጣት ምት ተሰጥቶባቸው 91ኛው ደቂቃ ላይ ደግሞ አቻ የሆኑት። ስለዚህ ያ ሁሉ እንዳለ ሆኖ ተጫዋቾቹ ተስፋ ሳይቆርጡ ጨዋታውን ቀጥለው አሸንፈው መውጣታቸውን እንግዲህ በጣም አድንቋል። በተለይ ዛሬ ነው ያለው። የትላንትናውን ጨዋታ ጭራሽ ከባድ ነበር ነው ያለው እና ለቤንጂ የማሸነፊያውን ጎል ማግኘት በጣም ከባድ ነበር፣ ግን ያንን ማድረግ በመቻሉ ደስተኛ እንደሆነ ነው የገለጸው። ቤንጂ ብሎ የጠራው እንግዲህ ቤንጃሚን ሼሽኮን ነው። ስለዚህ ስለ ቤንጃሚን ሼሽኮ የማሸነፍ ጎል ሲያወራ ለሱ በጣም ደስተኛ ነኝ ያለው። አም ጀስት ሶ ዲላይትድ ፎር ሂም፣ እናም ይገባዋል በማለት ነው የገለጸው። ስለዚህ ለእኛ ይህ ድል በጣም ትልቅ ጨዋታ ነው ወይም በጣም ትልቅ ድል ነው። በተለይ ለሱ ስፔሻሊ ፎር ሂም በማለት ነው የተናገረው። ያገባው ምድር የሚለው እና እሱ ይገባዋል ነው ያለው። ስለዚህ
እኔ እዚህ ማንቸስተር ዩናይትድ ቤት ውስጥ ከመጣው ጀምሮ ሼሽኮ በጣም በጥሩ ሁኔታ እየተጫወተ ነው። ስለዚህ ይህንንም ስሜቱን ለተወሰኑ ጊዜያት ወይም አሁን ያለበትን ስሜት ጎል ማግባቱን ለተወሰነ ጊዜያት ያስታውሰዋል። he will remember that feeling for quite some time በማለት ነው የገለጸው። ስለዚህ ማይክል ካሪክ በቡድኑ በጣም ደስተኛ መሆኑን የገለጸው። የፉልሃም አሰልጣኝ ከጨዋታው በኋላ ምንድን ነው ያለው? ጨዋታው ሲጀመር በቃ በጣም አሰቃቂ በሆነ ሁኔታ ነው የተጀመረው በማለት ነው የገለጸው። ከዛ በተጨማሪ ደግሞ ጆን ብሩክስ ፔናልቲውን ሴቭ ስለማድረጉንም ተናግሯል ማለት ነው። ቴሪብል ዲሲዥን ፍሮም ጆን ብሩክስ ዊዝ ዘ ፔናልቲ ሂ ጌቭ። ስለዚህ ኖ ጆን ብሩክስ ዳኛው ነው ማለት ነው። እስቲ ቆይ እዚህ ጋር ቼክ ላድርገው። ስለዚህ ጆን ብሩክስ በሰጠው ፔናልቲ በማለት ነው እየተናገረ ያለው። የኔ ግምት ስለ ፍጹም ቅጣት ምቱን ስለሰጠው ዳኛ ነው የሚያወራው ብዬ ላሰብ። ግን ማንቸስተር ዩናይትዶች ፍጹም ቅጣት ምት እዚህ ጋር አላስቆጠሩም። እሺ ለማንኛውም ሜቢ ሌላ ቪዲዮ ሰራለሁ። ስለዚህ ለማንኛውም የፉልሃሙ አሰልጣኝ እንደዛ ጨዋታው በጣም በቃ ደስ በማይል ሁኔታ እንደጀመረ ነው የተናገረው። ከዛ በተጨማሪ ምን አለ? ትልቅ ስህተት ሰርተናል ነው ያለው እና በፕሪሚየር ሊጉ ኦኬ። ስለዚህ ዳኛው ስለሰጠው ፔናልቲ ነው የሚያወራው። It was the first time we had seen in the Premier League that the referee gave a penalty from a tackle and after the VAR came back with a free kick. ስለዚህ ዳኛው ፔናልቲ ወይም ፍጹም ቅጣት ምት ሰጠ። ከዛ በቫር ታይቶ ደግሞ ቫር ቅጣት ምት ነው አለ በማለት ነው እንግዲህ ቅሬታውን እየተናገረ ያለው። የተወሰነው ውሳኔ በጣም መጥፎ ነበረ ብሎ ነው የገለጸው። ስለዚህ እሱ ደስተኛ ለመሆኑን ነው እንግዲህ ከዚህ ልንረዳ የምንችለው። ግን አረረም መረረም ማንቸስተር ዩናይትዶች ማንቸስተር ሲቲን፣ አርሰናልን ከዛ በተጨማሪ ደግሞ ትናንትና ፉልሃምን በተለይ ትላንትናው ጨዋታ ወይም የትላንትናው ድል ለማንቸስተር ዩናይትዶች ደስ የሚያሰኘው ነገር ምንድን ነው? ተሸነፉ ሲሆን አቻ ወጡ ሲባል በድጋሚ አሸንፈው መውጣታቸው ነው። ስለዚህ ይሄኛው የማንቸስተር ዩናይትድ ቡድን ወዴት እንደሚሄድ እኔ እንጃ። የሮይተርስ ሄድላይን ወይም አርዕስተ ዜና ምን ይላል መሰራችሁ? ማን ዩናይትድ ኮንቲኒው ዊኒንግ ራን አንደር ካሪክ ዊዝ ሌት 3-2 ቪክቶሪ ኦቨር ፉልሃም። ስለዚህ በድጋሚ ማንቸስተር ዩናይትዶች ማሸነፋቸውን ቀጥለዋል። ፉልሃምን 3-2 በማይክል ካሪክ አሰልጣኝነት በማሸነፍ የሚል ነው። ስለዚህ ማንቸስተር ዩናይትዶች ድላቸው እንደቀጠለ ነው የሚገልጸው። ስለዚህ ከዛ በተጨማሪ ማይክል ካሪክ ከተናገራቸው ነገሮች መካከል እንደ ሮይተርስ ዘገባ የትልቅ ጨዋታ ነበር ብሎ ነው የገለጸው። ዲስ ዋዝ አ ቢግ ጌም። ስለዚህ ማይክል ካሪክ ሲቀጥል ምንድን ነው ያለው? እያንዳንዱ ጨዋታ ትልቅ ጨዋታ ነው። እያንዳንዱን ጨዋታ እንደ ትልቅ ጨዋታ አድርገንም መቁጠር አለብን እና ያንንም ነው የምናደርገው በማለት ነው የገለጸው። ዛሬ ከባድ ጨዋታ ነበረ ምክንያቱም አሁን because today was a tough one, if not tougher, because everyone expected that it would be different, but we did not, and we gave it, and we got it in the end. ስለዚህ ለማንኛውም ሁሉም ሰው ከባድ ይሆናል ብሎ ጠብቆ ነበር። ቆይ በድጋሚ ላንብበው። if not tougher, today was a tough one. ዛሬ ከባድ ነበረ። if not tougher ጭራሽ ማለት በጣም ከባዱ ጨዋታ እንደነበር ነው የሚገልጸው። ምክንያቱም ሁሉም ሰው የተለየ ጨዋታ ይሆናል ብሎ ጠብቆ ነበረ። ነገር ግን እኛ የተለየ ጨዋታ ይሆናል ብለን አልጠበቅንም። and we got it in the end እና በስተመጨረሻ አገኘ ነው በማለት ነው የገለጸው። ስለዚህ ለቤንጂ ደስተኛ መሆኑን እሱን ነግሬያችኋለሁኝ። ከዛ በተጨማሪ ስለ አቻነቱ ኢኳላይዘር ሴት ስቴጅ። ስለዚህ ሼሽኮ ምን አለ? የማሸነፊያውን ጎል ያስቆጠረው ራሴ እሱ የተናገረው ነገር። በነገራችን ላይ እነዚህን ዜናዎች ከእናንተ እኩል ነው አሁን እያነበብኩኝ ያለው። ስለዚህ ቤንጃሚን ሼሽኮ ምን በማለት ነው የተናገረው? የማይታመን ነበር በማለት ነው የገለጸው። እንግዲህ ኢት ዋዝ አንቢሊቨብል ነው ያለው። በሜዳችን ጎል ማስቆጠር የማሸነፊያውን ጎል ያንን ሳልሞ የነበረው ነገር ነው እና ያንን ነገር ማድረጌ የማይታመን ነገር ነው በማለት ነው የገለጸው።
ስለዚህ ብዙ ጊዜ ማይክል ካሪክ ብዙ ጊዜ ነግሮኝ ነበር ወይም ብዙ ጊዜ ተናግሮ ነበር በማለት ነው እንግዲህ የገለጸው። ያ ብቻ አይደለም እና ዩ ካን ሲ ዊዛውት ዘ ቦል ሃው ሃርድ ዊ ወርክ ኤንድ ወርኪንግ አውት ኢን ዘ ኤንድ። ስለዚህ ምን ያህል ጠንክረን እንደምንሰራ እያያችሁት ነው። ስለዚህ ሁሉም ሰው ስራውን እየሰራ ነው። ቦታዎችን ከቨር እያደረጉ እየሸፈኑ ነው። ስለዚህ በስተመጨረሻ ዋናው ማሸነፋችን ነው በማለት ነው እንግዲህ የገለጸው። ስለዚህ የፉልሃሙ የመሀል ሜዳ ተጫዋች ስሚዝሮ ደግሞ በሽንፈቱ ምክንያት በጣም የሚያበሳጭ ነው በማለት ነው የገለጸው። ኢትስ ሪሊ ፍረስትሬቲንግ። ስለዚህ እናንተ በሆነ ነገር ፍረስትሬትድ ሆናችሁ ማለት በቃ በዛ ነገር በጣም ከማዘናችሁ የተነሳ ተስፋ ቆረጣችሁ የሚል ትርጉም ሊኖረው ይችላል። ስለዚህ የፉልሃሙ የመሀል መስመር ተጫዋች ምንድን ነው ያለው? ከሽንፈታቸው በኋላ ተጫዋቾቹ እንደ ቡድን ታግለዋል ብዬ ነው የማስበው በማለት ነው የገለጸው። I thought the boys fought really hard today to get back into the game. ወደ ጨዋታው ለመመለስ ወይም ጨዋታውን መልሶ ለማግኘት ተጫዋቾቹ ሙሉ ቡድኑ እንደታገለ ነው የገለጸው እና ልክ አቻ ከሆነን በኋላ ጎል ሲገባብን በጣም የሚያበሳጭ ነገር ነው ብሎ ነው የገለጸው። ኢትስ ቤት በጣም የሚያበሳጭ አላለም፣ ትንሽ የሚያበሳጭ ኢትስ ቤት ኖይንግ ቱ ኮንሲድ ስትሬት አፍተር ኢኳላይዚንግ። ልክ አቻ ከሆንን በኋላ ጎል ሲገባብን በጣም የሚያበሳጭ ነገር ነው በማለት ነው እንግዲህ የገለጸው። በገባባቸው ጎሎች ደስተኛ አለመሆኑን የገለጸ እሱ ያወራው። ስለዚህ ዋና ዋና ዜናዎች የማንቸስተር ዩናይትድ ይሄንን ይመስላል። ከዛ ያው እንደነገርኳችሁ ማንቸስተር ዩናይትዶች በአሁን ሰዓት ላይ በፕሪሚየር ሊጉ 4ኛ ደረጃ ላይ ነው የሚገኙት። ከዛ በተጨማሪ ያው ሼሽኮ በ94ኛው ደቂቃ ላይ ማግባቱ አሁንም ሌሎች የዜና ምንጮችም እንዳለ እየተናገሩት ነው ያሉት። ከዛ በተጨማሪ በነገራችን ላይ ስለ ማኔጀሪያል ኢምፓክት ወይም ደግሞ ስለ አሰልጣኙ ተጽዕኖ ሮይተርስ ዘግቧል። የማይክል ካሪክ ምርጥ ጅማሮ ቀጥሏል ነው የሚለው። በራስ መተማመን፣ ታክቲካል ለውጦች ወይም የስልት ለውጦች እና የስኳዱ አልበገር ባይነት በማይክል ካሪክ ምርጥ ጅማሮ ታይቷል ነው የሚለው የሮይተርስ ዘገባ። ወደ ተጫዋቾች ፐርፎርማንስ በምንሄድበት ጊዜ ካሰሚሮ እና ኩኒያ ቁልፍ የሚባሉ የማንቸስተር ዩናይትድ ጎሎችን ማስቆጠራቸውን ነው ሮይተርስ በድጋሚ የዘገበው። ካሰሚሮ 19ኛው ደቂቃ፣ ማቲያስ ኩኒያ 56ኛው ደቂቃ ላይ። ከዛ በተጨማሪ ደግሞ ሼሽኮ ወሳኝ የሆነ ጎል በማስቆጠር ትላንትና ከሌሎች ተጫዋቾች ጎልቶ መውጣቱን ነው የገለጸው። ያው ኬቨን እና ጂሜኔዝ ነው የሚባለው ተጫዋች። ለማንኛውም እነሱ ጎሎች በማስቆጠር ቡድናቸውን ወደ ጨዋታው ለመመለስ መጣራቸው እና ነገር ግን ያ መጨረሻ ላይ ምንም ውጤት እንዳላስገኘ ነው እየገለጸ ያለው የስካይ ስፖርት ዘገባ በድጋሚ። ስለዚህ የቪኤአር ኢንተርቬንሽንንም በድጋሚ አንስቷል። የፉልሃም የተሻረው ጎል፣ የተሰጠው ፍጹም ቅጣት ምት በድጋሚ መሻሩ፣ ይሄ ሁሉ የጨዋታው የመጨረሻው ውጤት ላይ ተጽዕኖ እንዳለው ነው ያወራው። ስለዚህ በአሁን ሰዓት ላይ ማንቸስተር ዩናይትዶች የት ናቸው? ቶፕ 4 ከ1 እስከ 4 ያለው ላይ 4ኛ ደረጃ ላይ ነው ያሉት። ስለዚህ ይህ ደግሞ ለቻምፒየንስ ሊግ ኳሊፊኬሽናቸው ወይም ደግሞ ወደ ቻምፒየንስ ሊግ ለመግባታቸው ቁልፍ ሚና እንዳለው ነው የሚያወራው። የማንቸስተር ዩናይትድ ዜና ይሄንን ይመስላል። አሁን ደግሞ እስቲ ወደ ማንቸስተር ሲቲ እንሂድ። አርሰናሎች እንኳን ደስ አላችሁ። በአሁን ሰዓት ማለት ማንቸስተር ሲቲዎች ተሸነፉ። ማንቸስተር ሲቲዎቻቸው ወጡ። ከዛ ፉልሃሞች ተሸነፉ። አርሰናሎች ከዚህ በላይ ዘንድሮ ማንም ሰው ወደደም ጠላም አርሰናሎች ዝም ብለው ዋንጫውን የሚያሸንፉ ይመስለኛል። ለማንኛውም ለማንቸስተር ሲቲ የሚያበሳጨው ነገር ምንድን ነው? ወደ ሮይተርስ ዘገባ ነው የሚሄደው። ማንቸስተር ሲቲ ቤት በምንሄድበት ጊዜ ምን ይላል? ድራማቲክ ድሮ አፍተር ሲቲ ብሎ 2-0 ሊድ። ማንቸስተር ሲቲዎች 2-0 ሲመሩ ነበረ። ከዛ እኔ ራሴ ለአርሰናል ከፍቶ የነበር እውነቱን ለመናገር ያህል። ሸርኪ በነገራችን ላይ የማንቸስተር ሲቲ ደጋፊ መሆን ያለባቸው አይመስለኝም። ሸርኪ በቃ በጣም ሲያዩት ደስ የሚል ተጫዋች አለ አይደለ? ኳስን የማይወድ ሰው ራሱ እንዲወድ የሚያደርግ ቢያንስ በእኔ አይን እሱ እንደዛ ነው። በቃ ኳስ ሲይዝ ታዳሚውን ወይም ደግሞ ተመልካቹን ለማዝናናት የሚያደርጋቸው ነገሮች ደስ ይላሉ። ስለዚህ እኔ ትናንትና ሸርኪ ሲያገባ አልከፋኝም፣ ግን ማንቸስተር ሲቲ 1-0 እየመራ ስለነበረ ለአርሰናል ትንሽ ከፋ ብሎኝ ነበር፣ ግን ስቲል ደስ ይል ነበር። ከዛ ሰሜኒዮ 44ኛው ደቂቃ ላይ ያስቆጠረው 2-0 እየመሩ ነበር። ከዛ ግን
ሶላንኬ ነው የምንለው አይደለ? ይሄ መሀል ስክሪናችን ላይ የምንመለከተው የቶትናሙ ተጫዋች እንግዲህ ትላንትና ለአርሰናል ተጫወተ ብለን ነው የምናወራው እሱን። ምክንያቱም እሱ ነው ሁለቱን የአርሰናል ጎሎች ላይ ነበር የቶትናም ጎሎችን ያስቆጠረው። ስለዚህ እሱ ባስቆጠራቸው ጎሎች ማንቸስተር ሲቲዎች ልብን በሚሰብር መልኩ ያው አቻ ወጥተዋል። አርሰናሎች እንደዚህ ነበር የተቃጠሉት ባለፈው ሳምንት በማንቸስተር ዩናይትድ ሲሸነፉ። ስለዚህ የመጨረሻው ውጤት 2-2 ሆኖ ቶትናሞች በሁለተኛው አጋማሽ ባስቆጠሯቸው 2 ጎሎች ነጥብ ተጋርተው መውጣት ችለዋል ማለት ነው። ስለዚህ የሮይተርስ ሄድላይን ወይም አርዕስተ ዜና ምንድን ነው የሚለው? ማንቸስተር ሲቲ ስታንድ አስ ሶላንኬ ማጂክ ኤርንስ ቶትናም ድሮ። ስለዚህ የሶላንኬ ማጂክ የሶላንኬ ብቃት የሶላንኬ ማጂክ በነገራችን አስማት ስለሆነ ነው፣ ነገር ግን ማጂክ እያሉ ሲያወሩ በቃ ያለውን ውበት ለመግለጽ ያህል ነው። ስለዚህ የሶላንኬ ጎሎች ማንቸስተር ሲቲዎችን ምን አደረጋቸው? አስደነገጣቸው። ስለዚህ ማንቸስተር ሲቲ ስታንድ አስ ሶላንኬ ማጂክ ኤርንስ ቶትናም ድሮ። የሶላንኬ ማጂክ ቶትናሞችን አቻ እንዲወጡ ሲያደርጋቸው ምን ተፈጠረ? ማንቸስተር ሲቲዎች ደነገጡ የሚል ትርጉም ሊኖረው ይችላል። በተለይ በነገራችን ላይ እሱ ያገባው ጎል አለ በጣም ነው ደስ የሚለው እና እሱ እንደውም ስለ ረበር ጎሉ የሚባለው ስለዛ ጎሉ ተጠይቆ ምረበር ያለው እዚህ ጋር ቆይ ኖት ይዣለሁኝ። በመጀመሪያ ደረጃ በጣም ደስ የሚል ጎል ነው ያገባው። ከዛ በኋላ እሱን ለመፈለግ እየሞከርኩኝ ነው ስለ ጎሉ ሲጠየቅ እየመለሰውን ማለት ነው። ስለዚህ ላይቭ ስኮር እንደውም ምንድን ያለው በማህበራዊ ድረገጹ ላይ ሶላንኬ ኦር ሶላንክ እንዴት እንደሚባል እስኪ ነገሩኝ ስሙን። እና እሱ ቀጣዩን ፑሽካሽ አዋርድ አሸነፈ ወይ ኦልሬዲ በማለት ነው የገለጸው። ሲዝኑ ወይም የውድድር ዓመቱ ገና አላለቀም። ከዚህ በፊት ዢሩድ ነበር ያገባው። ከዛ በኋላ የዢሩድንም ጎል በማስታወስ ነው ሶላንኬ አሁን ቀጣዩን ፑሽካሽ አሸንፋለሁ በማለት የገለጸው ማለት ነው። ስለዚህ ትላንትና የአርሰናልን አንጀት ያራሱ ናቸው። ስለዚህ በነገራችን ላይ ዴክላን ራይስ ከዚህ ትላንትና በሰጠው አስተያየት ምንድን ነው ያለው? ኢፍ ዩ ዋንት ቱ ዊን with Arsenal and leave a legacy, this is your chance to do it in the next 4 months. ስለዚህ በአርሰናል ቤት አሸንፈ ሌጋሲ ወይም ደግሞ ክብር ስም ጥለህ ለመውጣት የምትፈልግ ከሆነ በቀጣዮቹ 4 ወራት ነው ማድረግ የምትችለው በማለት እንግዲህ ሀሳቡን ሰጥቷል። ማንቸስተር ሲቲዎች ያው ነጥብጥለዋል። ስለዚህ የሶላንኬን ሀሳብ ለነግራችሁ እኮ ነው የያዝኩትን። ስለዚህ ዶሚኒክ ሶላንኬ ወይ ሶላንክ አንዱ ስሙ። ስለዚህ ለማንኛውም የቶትናሙን የአቻነት ጎሎችን 2 ጎሎች ያስቆጠረው ተጫዋች ስለ አገባው ጎል ስኮርፒዮን ጎል ነው የሚሉት። ስለ ስኮርፒዮን ጎሉ ሲጠየቅ ምንድን ነው ያለው? I was trying to make something out of nothing. I'll be watching that back a few times. ስለዚህ የሆነች ነገር ለመፍጠር ፈልጌ ነበር በማለት ነው የገለጸው። እና ያው የተወሰኑ ጊዜያት እሷን ጎል ደጋግሜ አያታለሁ በማለት ነው ያወራው። ስለዚህ እሱ ራሱ ባደረገው ነገር ደስተኛ እንደሆነ ነው እንግዲህ የገለጸው። ወደ ማንቸስተር ሲቲ ተመልሰን እንሄዳለን። ከጨዋታው በኋላ ሶላንኬ በድጋሚ ምንድን ነው ያለው? ኢምፕሮቫይዝ ማድረግ ነበረብኝ። ኢምፕሮቫይዝ ማድረግ ማለት ያው ያልተለማመዳችሁትን ነገር አዲስ ነገሮችን እዛው ላይ መፍጠር እንደማለት ነው። ስለዚህ እንደዚህ አይነት አጨራረሶች ደስ ይሉኛል በማለት ነው የገለጸው። ምንም ነገር ሳይኖር የሆነ ነገር መፍጠር በማለት ነው የተናገረው። ስለዚህ I had to have a few looks at the big screen after. ስለዚህ በትልቁ ስክሪን መልሼ ጎሉን እመለከተዋለሁኝ የሚል አስተያየት ሰጥቷል። ስለዚህ ግን ዋናው ነገር ፔፕ ጋርዲዮላ የማንቸስተር ሲቲው አሰልጣኝ ከዚህ ሽንፈት በኋላ ምን ብሎ ነው የተናገረው? ምንድን ነው ያለው? እሱ ጎሉን አገኙት ወይም ጎሉን አገቡት። እናም ምን እንደተፈጠረ ያው ሁላችንም እናውቃለን። ከዛ የአንደኛውን ጎል ካገቡ በኋላ በቃ በዛ ፍጥነት ነው የቀጠሉት በማለት ነው የገለጸው። ስለዚህ ቃል በቃል ሳነብላችሁ ፔፕ ጋርዲዮላ የተናገረውን they found a ጎሉን አገኙት and we know what's happened ምን እንደተፈጠረ እናውቃለን። and after that they had the momentum የምንለው በቃ በዛ በነበራቸው ኃይል በነበራቸው ስሜት ጎል ማግባታቸውን ቀጥለው አቻ መውጣታቸውን ለመግለጽ ፈልጎ ነው። ስለዚህ ፕሪሚየር ሊግ እንደዛ ነው በማለት ነው የገለጸው። ነገር ግን አሁንም አለን it's a setback but we are still here ወደ ኋላ መሄድ ነው፣ ነገር ግን አሁንም አለን and we move on
ስለዚህ በቃ ሙቭን ማድረግ ማለት የሆነ ነገር ተፈጠረ በቃ ትቶት መሄድ ነው፣ ቀጣዩን ብቻ ማሰብ ነው። ስለዚህ አሁን 14 ጨዋታዎች ይቀሩናል እናም ብዙ ነጥቦች አሉ። ስለዚህ የሚፈጠረውን ነገር እናያለን በማለት ነው እንግዲህ ፔፕ ጋርዲዮላ የገለጸው። ስለዚህ ከዚህ ከፔፕ ጋርዲዮላ ንግግር እኛ የምንረዳው ነገር ምንድን ነው? አሁንም ፕሪሚየር ሊጉን ለማሸነፍ ተስፋ አልቆረጥንም ነው ያለው። ምክንያቱም ገና 14 ጨዋታዎች አሉ። ስለዚህ እነዚህን 14 ጨዋታዎች ሲጫወቱ ሁሉም ቡድኖች ናቸው እንግዲህ እነዚህን 14 ጨዋታዎች ሲጫወቱ በእያንዳንዱ ጨዋታ 3 ነጥብ ሲያገኙ 42 ነጥብ ተጨማሪ ማግኘት እድል አላቸው። ስለዚህ 42 ነጥብ ገና የማግኘት እድል አለን። እናም በጣም ብዙ ነጥብ ነው። ስለዚህ ዊብልስ የሚፈጠረውን ነገር እናያለን በማለት ነው እንግዲህ የገለጸው። የቶትንሃሞች በአሁን ሰዓት ላይ ከ12 ካደረጓቸው በሜዳቸው ካደረጓቸው ጨዋታዎች መካከል ሁለቱን ብቻ ነው በፍራንክ አመራርነት ያሸነፉት ማለት ነው። ስለዚህ ይሄ ትላንትና አቻ መውጣታቸው እንደ ድል ነው የሚቆጠረው። አላሸነፉም፣ ግን እንደ ድል ነው የሚቆጠረው። እናም እሱ ምንድን ነው ያለው የፍራንክ ወይም ደግሞ የቶትንሃም አሰልጣኝ ከጨዋታው በኋላ I think we can create something magic together when the players and the fans are united። ተጫዋቾቹና ደጋፊዎቹ ዩናይትድ ሲሆኑ ወይም ደግሞ አንድ ላይ ሲሆኑ የተለየ ነገር መፍጠር የምንችል ይመስለኛል። ያ አትሞስፌር ወይም የነበረው ድባብ፣ ኢንቴንሲቲው፣ ኃይለኛነት ወይም ጭንቀቱ ተጫዋቾቹን ምንድነው በደንብ እንዲጫወቱ ወይም ደግሞ ተጫዋቾቹን የገፋቸው ያ ነው በማለት ነው የገለጹ። ስለዚህ ትላንትና ቶትንሃሞች ከማንቸስተር ሲቲ ጋር ነጥብ ተጋርተው እንዲወጡ ቁልፍ ሚና የነበረው ሜዳ ውስጥ የነበረው አትሞስፌር ነው፣ የደጋፊዎች ድጋፍ ነው በማለት ነው እንግዲህ የቶትንሃሙ አሰልጣኝ የገለጸው። ወደ ሮይተርስ እንሄዳለን። ወደ ሮይተርስ በምንሄድበት ጊዜ ዶሚኒክ ሶላንኬ ሂሮ ፎር ስፐርስ ይለናል። ዶሚኒክ ሶላንኬ የስፐርሱ ጀግና ብቻ አይደለም የአርሰናሉም ጀግና ነው። ስለዚህ ወደ ሄድላይን ወደ አርስተ ዜናው በምንመጣበት ጊዜ የሮይተርስንማ ተመልክተናል። የሮይተርስ ሳይሆን አሁን የምንሄደው ጋርዲያን ጋር ነው የምንሄደው። ስለዚህ ወደ ጋርዲያን ዘገባ በምንሄድበት ጊዜ Guardiola complains over Solanke's first goal after Manchester City blow 2-0 lead። ስለዚህ ጋርዲዮላ በሶላንኬ የመጀመሪያ ጎል ያለውን ቅሬታ አቀረበ። ማንቸስተር ሲቲዎች የ2-0 መሪነታቸውን አሳልፈው ከሰጡ በኋላ በማለት ነው የገለጸው። ስለዚህ ዋና ዋና ቁልፍ የሆኑት ነገሮችን እናውራ። ስለዚህ ፔፕ ጋርዲዮላ ፍረስትሬትድ በድጋሚ በዳኛ ውሳኔ ማንቸስተር ሲቲዎች በፕሪሚየር ሊጉ ጨዋታ ከቶትናም ጋር 2-0 ከወጡ በኋላ ተስፋ በመቁረጥ ነው ሜዳውን ጥሎ አይደለም የወጣው፣ ግን ያው ከሜዳ ሲሄድ የቶትናም ሆትስፐርን ስቴዲየም ጥሎ ሲሄድ ያው ተስፋ በመቁረጥ ስሜት ውስጥ እንደሄደ ነው የገለጸው በማለት ተናግሯል። ስለዚህ ከጨዋታው በኋላ ፔፕ ጋርዲዮላ ምንድን ያለው ጊዩን ሶላንኬ በእርግጥ ኪክ አድርጎታል ወይም ደግሞ በእግሩ መቶታል በማለት ነው የገለጸው። ስለዚህ ፔፕ ጋርዲዮላ ምን አለ መሰላችሁ? እሺ አለ፣ ለእኔ መልሱልኝ በማለት ነው የገለጸው። እስኪ እሺ ለእኔ መልሱልኝ። የመሀል ተከላካይ ቢሆን ለአጥቂ ተጫዋች ፍጹም ቅጣት ምት አይደለም እንዴ? እናንተም ተመሳሳይ ነገር ነው የምትሉት፣ አይታችሁታል በማለት ነው የተናገረው። ስለዚህ ፔፕ ጋርዲዮላ ለቢቢሲ ሬዲዮ 5 ላይቭ የተናገረው ነገር ምንድን ነው? በፕሪሚየር ሊጉ ይሄንን ማየት ኢትስ ፋሲኔቲንግ የሚገርም ነገር ነው በማለት ነው የተናገረው እና የመጀመሪያው ጎል ላይ ስሜታዊ ኢሹ ወይም ደግሞ ስሜታዊ ጉዳይ አለ። ሬፈሪው ወይም ደግሞ ዳኛው ለስፐርሶች እንዲቆጠር ያደረገው እና ከዛ በኋላ እነሱ የነበራቸውን ፍጥነት እነሱ የነበራቸውን የኳስ ቁጥጥር መቆጣጠር ኢት ዋዝ ዲፊካልት ቱ ኮንትሮል መቆጣጠር በጣም ከባድ ነበረ እና በእንግሊዝ እግር ኳስ ውስጥ የሚፈጠረው ነገር ይህ ነው በማለት ነው እንግዲህ ያለውን ቅሬታ እየተናገረው። ስለዚህ ፔፕ ጋርዲዮላ ስላለው ትልቅ ኢምፕሊኬሽን ወይም ደግሞ ስላለው ትልቅ የዚህ ውጤት ተጽዕኖ ሲጠየቅ ለእኔ ምንም የተቀየረ ነገር ነው ያለው። ናቲንግ ቼንጅድ the opinion I had in the past ከዚህ በፊት ስለነበረኝ ነገር ምንም የተቀየረ ነገር የለም በማለት ነው የገለጸው። ስለዚህ ተመልሶ ስለ ሶላንኬ ጎል ሲያወራ በግልጽ ኮንታክት ነበር ወይም ንክኪ ነበር በማለት ነው የገለጸው። እኛም የምንፈልገው ፋውሎች ሲፈጠሩ ያው
ቅጣት እንዲኖር ነው ወይም ጎሉ እንዳይቆጠር ነው የሚፈልገው። ስለዚህ ግሬ ኤሪያ እንዳለ ወይም ደግሞ ግልጽ ያልሆነ ነገር እንዳለ ይገባኛል ብሏል። ለምሳሌ በሂውጎ ኤኪቲኬ ስፐርስ ላይ የተቆጠረው ጎል እሱንም አንስቷል ትላንትና። ስለዚህ ለማንኛውም እዛ ጋር አከራካሪ የሆነ ነገር ነበረ በማለት ነው እንግዲህ ዲሴምበር 20 ኦልሞስት ከወር ከምናምን በፊት የነበረውን ጨዋታ አስታውሶ ለመናገር የሞከረው። ነገር ግን በትናንቱ ጨዋታ ላይ ምንም አከራካሪ ነገር አልነበረም፣ ግልጽ ነበረ። ለማንኛውም I'm just very happy it finally dropped for us which I think was more than fair። ለማንኛውም ደስተኛም ነው ደስተኛም አይደለም፣ በስተመጨረሻ ደስተኛ ነኝ ብሎ ነው ያወራው። ለማንኛውም የጋርዲያን ዘገባ ብዙም ፔፕ ጋርዲዮላ እቺን ተናገረ ብሎ ብቻ ነው የዘገበው። ወደ ቶክ ስፖርት እንሄዳለን። ቶክ ስፖርት ላይ በምንሄድበት ጊዜ ስለ ፔፕ ጋርዲዮላ ምን ይሆን ያለው ወደ አርስተ ዜናው እንሄዳለን። ዋንስ አጌን በድጋሚ ፔፕ ጋርዲዮላ ግራ የሚገባ ጸጥታ ያው በቃለ መጠይቁ ላይ እንዳሰማ ነው የሚገልጸው። ስለዚህ ፔፕ ጋርዲዮላ በቶትንሃም ሆትስፐር የመጀመሪያ ጎል ላይ የተሰማውን ስሜት ለመግለጽ ሪፊውዝ አደረገ ወይም ደግሞ ላለመግለጽ እንደምፈለጉ ነው እዚህ ጋር እየገለጸ ያለው። ስለዚህ ይህ የጨዋታ ውጤት የማንቸስተር ሲቲን የፕሪሚየር ሊጉን ዋንጫ የማንሳት ተስፋቸውን የሚጎዳ መሆኑን የገለጸው። ምክንያቱም አርሰናሎች በአሁኑ ሰዓት ላይ በፕሪሚየር ሊጉ አናት ላይ በ6 ነጥብ ልዩነት ስለተቀመጡ ነው። እናም ስለዚህ ፔፕ ጋርዲዮላ የተጠየቀው ጥያቄ ነበረ፣ what did you make of the first goal? ስለመጀመሪያው ጎል ምን ይሰማሃል ወይም ስለመጀመሪያው ጎል ምን ትላለህ የሚል ትርጉም ሊኖረው ይችላል። የፔፕ ጋርዲዮላ መልስ ምን ይመስላችኋል? ዋንስ አጌን በድጋሚ በማለት ነው የመለሰው። ስለዚህ በመጀመሪያው ጎል ያው በቃ ደስተኛ ለመሆኑን ነው እየገለጸ ያለው። መልሱ ምን ነበር? ዋንስ አጌን በቃ በድጋሚ። ስለዚህ ያው በድጋሚ መሆን ያልነበረበት ነገር እንደሆነ ነው የገለጸው። እናም ስለ ፔፕ ጋርዲዮላ ያው በተጠየቀው ጥያቄ ምንድነው ናቲንግ በቃ ምንም ብሎ ነው የመለሰው። ስለዚህ ኢት ዋዝ አኳርድ የሆነ ነገር የሚገባ ነገር ነው ብሎ ነው እንግዲህ ቶክ ስፖርት እዚህ ጋር የፔፕ ጋርዲዮላን ሀሳብ ሊገልጽ የፈለገው። ፔፕ ጋርዲዮላ እንደ ቶክ ስፖርት ዘገባ ከሆነ በአቻነቱ ጎል ምንም አይነት ቅሬታ የለውም፣ ነገር ግን የመጀመሪያው ጎል ላይ ነው ቅሬታ ያለው በማለት ነው እንግዲህ እየገለጸ ያለው። ስለዚህ ትናንትና ማንቸስተር ሲቲዎች ወደ ቶትንሃም ሆትስፐር ስቴዲየም ሄደው አቻ መውጣታቸው እንደ ፈረንጆች አቆጣጠር ከ2018 እንግዲህ አሁን ላይ 2026 ላይ ነን ያለ ነው። ስለዚህ ኦልሞስት ያው ኤግዛክት ባይሆንም ከ8 ዓመታት በኋላ ነው እዚህ ቶትንሃም ሆትስፐር መጥተው በ2-0 መምራት ከጀመሩ በኋላ ጨዋታውን አሸንፈው መውጣት ያልቻሉት። ስለዚህ በዛ ሰዓት በተለይ በሁለተኛው አጋማሽ ላይ የቶክ ስፖርት ዘገባ ምንድን ነው የሚለን? በትላንቱ ጨዋታ እጃቸውን ሰጡ በማለት ነው የገለጸው። እጃቸውን ሰጡ። እሱ ብቻ ሳይሆን ያው ትላንትና on that occasion they surrendered a half-time advantage against bitter rivals Manchester United who came from behind to win at the Etihad Stadium። ያ በድጋሚ ደግሞ ኤቲሃድ ስቴዲየም ላይ ማንቸስተር ዩናይትዶች ማሸነፋቸውንም ነው እዚህ ጋር ለማስታወስ የሞከረው። ስለዚህ ለማንኛውም ዋናው ነገር ምንድን ነው? ማንቸስተር ሲቲዎች ነጥብ ጥለዋል። በዛም ደግሞ አርሰናሎች በ6 ነጥብ ልዩነት ማሸነፍ ችለዋል። ስለዚህ ዋና የሚባሉት ሌሎች ነገሮች ምንድን ናቸው? ትላንትና ጎልቶ የታየው ስታንድ አውት ፐርፎርማንስ የሶላንኬ ነው። በተለይ የሶላንኬ አክሮባቲክ ጎሉ እሱ እንዳለ አርስተ ዜናዎች እየተቀባበሉ እያወሩት ያለው ነገር ነው። ስኮርፒዮን ኪክ ፊኒሽ ወይም ደግሞ ስኮርፒዮን ያጨራረስ ጎል ነው። ስለዚህ በጣም በተለይ በዘንድሮ የፕሪሚየር ሊግ የውድድር ዓመት የተደነቀ ጎል ነው። ደሳንም እሱን የዘገበው። ስለዚህ
ያ ለቶትንሃም በተለይ በራስ መተማመናቸውን የሚጨምር ነው በማለት ነው የገለጸው። ቶትንሃም በአሁኑ ሰዓት ላይ በፕሪሚየር ሊጉ የደረጃ ሰንጠረዥ 14ተኛ ደረጃ ላይ ነው የሚገኙት። መቼ ነው እንደዚህ የወረዱት? ስለዚህ 14ተኛ ደረጃ ላይ እንደሚገኙ ገልጿል። ስለዚህ 14ተኛ ደረጃ ላይ መገኘታቸው ሳይሆን በተለይ ከማንቸስተር ሲቲ ጋር 2-0 ሲመሩ ቆይተው ሁለታቻ መውጣታቸው ለእነሱ በራስ መተማመናቸውን ኮንፊደንሳቸውን ቡስት የሚያደርግ የሚጨምር ነገር መሆኑን የገለጸው። ስለዚህ ዋና ዋና ነጥቦች ከማንቸስተር ሲቲ ጨዋታዎች ምንድን ናቸው? ሸርኪና ሰሜኒዮ ለማንቸስተር ሲቲ በጊዜ ጎል አግብተው ነበረ። ማንቸስተር ሲቲዎች ጨዋታው ሙሉ በእነሱ ቁጥጥር ነበረ። ከዛ ግን ከረፍት መልስ ስፐርሶች ወዲያው መልስ ሰጡ። ሶላንኬ የመጀመሪያው ጎል ስፐርሶችን ወደ ጨዋታ የመለሳቸው ጎል ነው። ከዛ በተጨማሪ ደግሞ የሱ ስኮርፒዮን ኪክ ያቻነት ጎሉ ደግሞ በተለይ በተለያዩ የዜና ምንጮች የተቀባበሉ እየተነጋገሩበት ያለው ነገር ነው። ስለዚህ ማንቸስተር ሲቲዎች ወደ 4 ነጥብ ማጥበብ የሚችሉትን የፕሪሚየር ሊግ እንግዲህ ከመሪው አርሰናል ያላቸውን ልዩነት ወደ 4 ነጥብ ማጥበብ አለመቻላቸውን ነው እየገለጸ ያለው። እሱም ብቻ ሳይሆን እንደ ሮይተርስ ዘገባ ድጋሚ ተመልሰን ወደ ሮይተርስ ቤት ስንሄድ ማንቸስተር ሲቲ ላይ ያለው ኢንኮንሲስተንሲ ወይም ደግሞ ዘላቂ የሆነ ውጤት አለማግኘት፣ ምክንያቱም አንድ ያሸንፋሉ ከዛ ይሸንፋሉ፣ አቻ ያወጣሉ። እንደዛ ስለሆነ አሁንም የፔፕ ጋርዲዮላ ስትራቴጂ ወይም ደግሞ የጨዋታ ስልት ላይ የተወሰኑ ጥያቄዎችን እያስነሳ ነው። እሱ ብቻ ሳይሆን ጋርዲዮላ ደግሞ በሶላንኬ የመጀመሪያ ጎል ደስተኛ ለመሆኑንም ተመልክተናል። ስለዚህ የመጨረሻ ውጤት ምንድን ነው? ቶትናም 2 ማንቸስተር ሲቲ 2። የዛሬው ቪዲዮ ይህንን ይመስላል። እንደወደዳችሁት ተስፋ አደርጋለሁ። የአርሰናል ደጋፊ ከሆናችሁ እንኳን ደስ አላችሁ። ደስታው እንዴት ነው? የነገ ሰው ይበለን። እስቲ ሰላም ዋሉ።